በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኢትዮጵያ ሃይማኖት ተከታዮች ለማህበራትና እንደዚሁም ከወረዳ ቤተ ክህነት እስከ ሀገረ ስብከት ከሀገረ ስብከት እስከ ጠቅላይ ቤተ ክህነት ያላችሁ በሙሉ የሃይማኖት አባቶች እኔም በጣም ከሚያስገርመኝ አንደኛው በተለይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የሃይማኖት አባቶች ምን እየሆነና ምን እየተደረገ እንደሆነ እውነታውን እያወቁት የሚሆንና እየተደረገ እየተሰራ ያለው ነገር እኔ በጣም ይገርመኛል። በጣም ከሚገርመኝም በላይ ያሳስበኛል። እኔ አባቶች ለማንኛውና ለምን አባቶች እንደሆኑ ግራ የሚገባኝ ነው። ምክንያቱም እነዚህ ሰዎች የሃይማኖት አባቶች የተባልነው ወይም የተባሉት የበጎች እረኛ ወይንም የህዝባቸው የእምነት ተከታዮች ጠባቂዎች ከተኩላ ከነጣቂ ከአገዛዝ ስርዓት ግድያ የሚያድኑ ማለት ነው። አሁን ግን ከራሳቸው ግድያ ቁስለት ከራሳቸው ስርዓት እንኳን የማይማሩ ናቸው። እንደው እንኳን በዚህ ከ2010 ጀምሮ እየተፈጸመ ያለው የቤተ ክርስቲያኗን መውደም የቤተ ክርስቲያኗን የሃይማኖት ተከታዮችና የሃይማኖት አባቶች አገልጋዮችን እየተፈጸመባቸው ያለውን ድርጊት እንኳን ማውገዝ ቀርቶ አይደለም መናገር ቀርቶ አይደለም ማሰብ ራሱ ያቃታቸው ሰዎች ሆኖ ነው እያየናቸው ያለው። እኛ እየታዘባቸው ነው። ህዝብ ዓለም እየታዘባቸው ነው ያለው። እስከሌለችም ድረስ መሪ የሃይማኖት አባቶች የሌላቸው እስከመባል ድረስ በሌላው ሀገራት ይጠይቁናል። የሌላችሁ ናቸው የሉም። እነሱ እነማን ናቸው? የሉም፣ ውሸት ነው፣ የእናንተ አይደለም፣ ለይስሙላህ ነው የተቀመጡ በማለት የሚያሳስቡን ብዙ የሃይማኖት የሌላ ሀገር ሃይማኖት ግን የኦርቶዶክስ ተዋሕዶ ቤተክርስቲያን ተከታዮች እያሳሰቡ ይገኛሉ። ትናንት ተጋድሎን ፈጽሞ ባመጡት ሹመት እናንተ በእነሱ ደምና አጥንት ተቀምጣችሁ ኢትዮጵያውያን በፍጹም በሰጧችሁ መንበር ላይ ተቀምጣችሁ የሐዋርያትን ስራ ከመስራት ይልቅ ከጊዜያዊ ተሿሚዎች ፓርቲዎች ጋር በመቆም የፓርቲ ተሿሚ በመሆን ግማሹ በዘር በጎሳ በመክፈልና በማከፋፈል ደሞም በኢትዮጵያ ላይ 4 ሲኖዶስ እንዲኖረውና ወይንም ሌላም አቅጣጫ እምነቱ እንዲኖረው ለማድረግ እየተሰራ ያለ ሁኔታ መሆኑ ይታወቃል። አሳምነው ጽጌ እንደተናገረው የሃይማኖት አባቶች አትሸንግሉ በማለት የተናገረውን ቃል በማያያዝ ልነግራችሁ እወዳለሁ። ይህ የታላቁ ሰማዕት ቃል ሁላችንንም የሃይማኖት አባቶችንም የሃይማኖት ተከታዮችንም ወጣቶች ሽማግሌዎችንም ይገዛንና ከዚህ በኋላ ከማይሆነንና ከማይመስለን ጋር መሸንገል አያስፈልግም። ስለዚህ ለይታችሁ ልታውቁት የሚገባ ነገር ኢትዮጵያን ነጻ ለማድረግ ነጻ ለማውጣት ወይንም በነጻነት ለመኖር በነጻነት አምልኮቱን ለማከናወንና ለማስኬድ እንደናንተ ይዛችሁት ያለውን ስያሜ የሃይማኖት አባትነት ብሎ የሚከበርበትን ስም የሃይማኖት አባቶች ተብሎ እንዲከበርበት ወይም ክብሩ በቀኝ በግራ ትናንት በቀኝ ይፈርድ የነበረውን ስርዓት ለማስኬድና ለማከናወን መሆኑን ልታውቁት ይገባል። የሃይማኖት አባቶች ከመንግስት በላይ ስራ እንደሚሰሩ ይታወቃል። ሀገሪቱ ኢትዮጵያን የመሰረቷት ታላላቅ የእምነት አባቶች፣ ታላላቅ የታሪክ አባቶች፣ ታላላቅ ፈላስፋዎች የሃይማኖት አባቶች ናቸው። ስለዚህ ኢትዮጵያን ለማፍረስ ሊያጠፋ ከሚሰራ ስርዓት ጋራ የምትልፈሰፈሱና ወይንም የምትደራደሩና የምትደረደሩ የሃይማኖት አባቶች እንድትጠነቀቁ ብለን ይህንን ሀሳብ ያስከናውን ነው። በዚህ ቃል መሰረት ነው ሁላችሁንም የዚህን ሰማዕት ቃል እንድታከብሩ እንፈልጋለን። ይህ ደግሞ እየሆነ ያለው በአንድ አማራ ክልል ብቻ እንዳልሆነ ይህ እኔ በአማርኛ ስላስተላለፍኩት ወይም አንድ የኦርቶዶክስ ተዋሕዶ ቤተክርስቲያን ሃይማኖት አባት ስለሆንኩ ብቻ አይደለም። የሙስሊሙም ሃይማኖት አባቶች ድምጽ ነው። የሃይማኖት ተከታይ ድምጽ ነው። የክርስቲያኑም ድምጽ ነው። የክርስቲያን ሃይማኖት አባቶችም የክርስቲያኑም ተከታይ የእምነት ተከታዮች ድምጽ ነው። ይህ በአማራ ክልል ብቻ ሳይሆን በትግራይ፣ በኦሮሚያ፣ በአፋር፣ በሶማሌ በተለያዩ የሀገሪቱ ክፍል ባሉት በሙሉ የኢትዮጵያውያን ድምጽ እንደሆነ እንድታውቁት እንፈልጋለን። ከዚያ ውጭ በተረፈ ያለ ይህንን ሁኔታ እያወቃችሁ እየተረዳችሁ እያሰባችሁ እየሄዳችሁ ያላችሁ አባቶችን እናመሰግናለን። እድሜ፣ ጤና፣ ሰላም፣ ፍቅር፣ እውነት፣ ተንሳይን ያሳያችሁ ይስጣችሁ ለእናንተ።
ከዚያ ውጭ በተረፈ ያለ ግን ይህንን ለማታምኑ አባቶች ግን ዛሬ ምናልባት ከሱ ጋር የተታለላችሁና እያታለላችሁ ልትኖሩ ትችላላችሁ። ግን ነገ በሚሆነውና በሚደረገው ነገር እውነት እላችኋለሁ ነገ ይህ ቃል መፈጸሙና መሆኑ አይቀርም። አሸናፊ ይሆናልና ህዝብ ወጣቱ ትውልዱ የነገው ትውልድ ነውና የሚታገለው ነጻነቱን በራሱ እምነቱን በራሱ ይሰራል። ነጻም አድርጎ በሰላም ያመልካል፣ በሰላም በሀገሩ ይኖራል። ባረጀ ባፈጀ ዝም ብሎ ሊሆንና ላይሆን በማይችል እምነቱን በቀየረና ለእምነቱ ሳያስብ ለገንዘብና ለደመወዝ ብሎ በተሾመ በሃይማኖት አባቶች ሳይሆን የምናምንና የሚያምነው ይሄ ትውልድ በእውነት በእምነትና በፍቅር የተሾመ እግዚአብሔር የጠራው በመንፈስ ቅዱስ የተቀባና የተጠራ መንግስትና የሃይማኖት አባቶች እስከሚፈጠሩለት ድረስ ይጠብቃል። ስለዚህ ይህንን በማይቀበሉ ወንድሞችና አባቶች ላይ እውነት እንዳገዛዙ ስርዓት የሚታገል መሆኑን እንድታምኑት ስለምንፈልግ አባቶች ግን እንደምናየው ከሆነ የሃይማኖት አባቶቻችን በትክክለኛው እየተረዱት እያሰቡት ያሉት እነሱ የያዙት መኪና፣ እነሱ የያዙት ቤተክርስቲያን፣ እነሱ የያዙት ሀገረ ስብከት፣ እነሱ የያዙትኝ ስራ ብቻ ነው የሚታያቸው እንጂ የሃይማኖት ልጆቻቸው፣ የሃይማኖት አባቶቻቸው፣ የሃይማኖት ተልእኮ አስፈጻሚዎችና ፈጻሚዎች ላይ የሚያዩ አይደለም። አይናቸው ሌላ ዓለም ነው ያለው። ምክንያቱም የአመት ሪፖርታቸው እንደምናየው ከሆነ እንደምንሰማው ከሆነ ገንዘብ ነው ሪፖርታቸው። ህንጻ ድንጋይ በድንጋይ የተሰራ ህንጻ ነው ሪፖርታቸው እንጂ ነፍስ አዳነ መንግስትን ለህዝብ እውነት ገዥና ተገዥ እንዲሆን አደረግነ፣ ህግን አስተካክለን አርመን እንዲመራ አደረግነ፣ ነፍስን አዳነ፣ ከመካድ ወደ ማመን አመጣነ፣ ምእመናንን አበዛነ የሚል ሪፖርት የላቸው። እነዚህ ሰዎች ተጠያቂ የሚሆኑ መሆናቸውን እየተረዳ እየተገነዘቡ፣ ስለዚህ የሃይማኖት አባቶች እኔ የምሰጣችሁ በትልቁ ስንት አብያተ ክርስቲያናት ተቃጠሉ፣ ፈረሱ፣ አገልግሎት መስጠት አቆሙ። አንዱ ጥያቄ ይሄ ነው። በሁለተኛ ደረጃ ስንት የሃይማኖት አባቶች የሆኑ ከክህነታቸው፣ ከስልጣናቸው፣ ከአገልግሎታቸው ተባረሩ፣ ስንትስ ሞቱ፣ ስንትስ ሃይማኖታቸውን ቀየሩ የሃይማኖት አባቶች። በሶስተኛ ደረጃ የማቀርበው ስንት የሃይማኖት ልጆቻቸው፣ የሃይማኖት ተከታዮች ስንቶቹ ክርስትና ማስነሳት ቤተ ክርስቲያን አገልጋይ አጥተው ክርስትናውን ማስነሳት አቅቷቸው ስንቶቹ ከእምነታቸው ወጡ፣ እምነታቸውን ጥተውስ ወደ ሌላ እምነት ስንቶቹ ቀየሩ። ከዚያ ሲቀጥል ስንቱ ዓለም በላቸው፣ ወደየት ሀገር ተሰደዱ፣ ከአንድ ሀገር ወደ አንድ ሀገር ተሰደዱ፣ ወደየት ገቡ፣ ቤት ማደሪያ አጡ፣ ተራቡ፣ ተጠሙ፣ ወደቁ፣ በአሕዛብ እጅ ወደቁ፣ ወይንም በአላውያን እጅ ላይ ወርቀው እምነታቸውን እንዲቀይሩ የእግዚአብሔርን ክብር እንዲረሱ ተደረጉ። በአራተኛ ደረጃ ሀገሪቱ በእናንተ የሚጠበቀውን ስራ ምን ሰራችሁ? ምን አደረጋችሁ? ምን ስትሆን አያችሁ? ምን እየተደረገች ነው? ይሄ ነው። ይህን ሪፖርት የሚያደርግ አካል የለም። እንደ መንግስት ካድሬ፣ እንደ መንግስት ተሿሚ ህንጻ ነው፣ ብር ሂሳብ ነው፣ ግባት ስንት አገኘን ነው፣ ሂሳቡ ስንት ነው፣ ብሩ ስንት ነው፣ ገቢ ስንት አለን ነው። የአመት ፋይናንስ ነው ቁጥራቸው የሚቆጥሩት የአመት ፋይናንስ እንጂ የብር ቁጥር እንጂ የህዝብ ቁጥር የላቸውም። ስለዚህ የሃይማኖት አባቶች የት ናቸው? ምንድን ናቸው? እነማን ናችሁ? ማንስ ናችሁ? በእውነት ከሃይማኖት የተማራችሁ ናቸው? በእውነት የሃይማኖትን ተልእኮና ሀሳብ የያዛችሁ ናችሁ? በእውነት መጽሐፉን ያነበባችሁ አንብባችሁ ስትሰምራችሁ ለተግባርም ነው ወይስ ለቲዮሪ ነው? ወይስ እንደ ሳይንሱ እንደ ፍልስፋው ወይስ እንደ ዘመናዊ እንደተባለው ትምህርት ቤት ናቸው? መጻሕፍቶቻችን ሃይማኖታችን የሚያስተምረው ይሄን ነው። ለዚህ ነው አባቶቻችን ያሳዩን ያስተማሩ። ለዚህ ነው። እነማን ናችሁ? ማን ናችሁ? የተቀመጣችሁ ወንበር ላይ ያላያችሁት ያላስተዋላችሁት ካላችሁስ ለምንድን ነው ማስተዋል ያቃታችሁ? ግፍስ ለምንድን ነው ይህን ያህል እስከሚፈጸም ድረስ ዝም ያላችሁ? ከምን ተነስታችሁ ነው? ምንስ ሆናችሁ? ምን ተደረገባችሁ? ከየትኛው ቤት ነው ያላችሁ? እነማን ናችሁ? እውነት የኛ ሃይማኖት አባቶች አይደላችሁም? ወይንስ ማን ነው ያስቀመጣችሁ? በማን ነው የምትኖሩት? ከማን ነው ቤት ያላችሁት?
ለማንኛው ቤተ እምነት ወይም ለማንኛው ነው ስልጣናችሁ ወንበራችሁ የሚያገለግል? ለዚህ ነው ነጻነት ታጋዩ የበዛው በሀገሪቱ ላይ በተለያየ ምክንያታዊ ይነሳ እንጂ ምክንያቱ ሲጠቀለል ምክንያቱ በጋራ የመጨረሻ ላይ አገርን በጋራ ለመስራት ይወያያል። ይህ ሁሉ ምክንያት የተለያየ ግፍ ሊፈጽም የተለያየ ነገሮች ሊያደርግ ይችላል። በመጨረሻው ግን ሁሉም ሰው ያምናንና በአንድ ላይ በአንድ ሲሆን የሁሉንም ክብር በሁሉም በቋንቋም በጎሳም በሃይማኖትም ልዩነት ይዞ የሚታገለው ታጋይ ወደ አንድ ይመጣል። በዚያን ጊዜ ሰዓት የየራሱን ክብር ተሰጥቶት የየራሱ ሕግ አስቀምጦ ግን በአንድ ሀገር በአንድ ሕግ ይከበራል፣ ይመራል። ኢትዮጵያ ነጻ እንዳልሆነችና በነጻነት እንደማትንቀሳቀሱ ይታወቃል። ታላቁም እውነት ይህ ነው። ራስን ለማኖርና ላለመታገልና እንዲሁም በውስጥ ዘመን ያልፋን ዘመን ይመጣን በማለት ዝም ብላችሁ ከልፍስፍሶችና ከክፉ አድራጊዎች በጎ ሀሳብ ከሌላቸው ወገኖች ወንድሞች አስተምሮት በመማርና በመውሰድ እቅድ በማድረግ ጊዜያዊ አርቲፊሻል የሆነ ስራዎችን በማየትና በመገንዘብ ተታላችሁ የምትኖሩ አባቶች ብዙ ነገር ለማድረግ ይህን የነጻ ታጋይን በትክክል ስርዓት ዘርግቶ በዙፋን ተቀምጦ ያለውን ከማውገዝ ይልቅ በሞት ራሱን ዋጅቶና ራሱን አምኖበት ወጥቶ እየታገለ ያለን ታጋይ ለመግደል፣ ለማስገደል፣ ለማስወገዝ ከህዝብ ለመለየት የምትተባበሩ የስርዓቱ ተሿሚዎች ካድሬዎች የሾማችሁ ለመሆን ሆናችሁ ለማሳየት የምትሰሩ አጀንዳችሁ ዘወትር ነጻነትን ለሚታገለው ሰው ሀሳባችሁን በየትኛውም ቃላችሁና ንግግራችሁና ስብሰባችሁ ላይ ስንመለከት ነጻነት ታጋዩን የማትወዱና የማታስቡ መሆኑን እየተገነዘብን ነው። ግን ለጊዜ ሰጥተነው ዝም ብለን ነበር። ለትናንቱ ኢትዮጵያን ለመክፈል ከተዘጋጀው አንዱ ሳውሪዎስ የሚባሉት ሊቀ ጳጳስ ወይም ጳጳስ እንበላቸው አባቶች ላይ የተደረገው ወይም ያደረጉት ድርጊት ማንኛውም ኢትዮጵያውያን ቀርቶ አይደለም ዓለም አቀፍ የሚያውቀው እውነታ ነው። እነዚህ ሰዎች ቤተክርስቲያኗ ካወገዘችው ከሰራችው ቅኖና በላይ ሰርተው በቤተክርስቲያኗ ዳግም እንኳን በሹመት ቀርቶ አይደለም በመምራት ቀርቶ አይደለም በመምነት እንዳይቆጠሩ ፍትሐ ነገሥቱ የጳጳሳት ሹመት ወይንም የሐዋርያት አስተምሮት ሹመታቸው ያሳውቀናል፣ ያሳየናል ሕግና ደንባቸው። ስለዚህ ይህ አካል ትናንት በብሔር ተዘጋጅቶ ያለው የኢትዮጵያ መንግስት ወይም ስርዓት ምናልባት ብሔር ብለን ባንሰጠውም ባይኖረውም ግን ምክንያት አድርጎ የኦሮሚያን ሕዝብ ለማስገደል፣ ለማጋደል፣ ለመለየት ከሀገሪቱ እንዲጠፋ ለማድረግ ከሌላው ጋር ተስማምቶና ተፋቅሮ እንዳይኖር ለማድረግ ሴራ ተሰርቶበት ተዘጋጅቶበት ከሃይማኖት እስከ መንግስት ድረስ የኛ ነው በማለት ስራ እየሰራ እንደሆነ ይታወቃል። አሁን ደግሞ ማህበራትን በማስተባበር ሁሉንም በቤተ ክርስቲያኑ ያለውን ሀብት፣ ገንዘብ፣ የሰው ኃይልና የሰው ሀብት በሙሉ በማሰባሰብ በማዘጋጀት መርዝን በመትፋት በእነዚህ ሰዎች ላይ ከንጹህና ከነጻነት ታጋዩና ከህዝብ ጋር እንዳይሆኑ ማንኛውም ማህበር አጋዥ ረድ እንዳይሆን ስራ እየሰራ እንደሆነ ግልጽ ነው። ይህ አካል ተሹሟል። ከተሾመም በኋላ ስራውን የአገዛዙ ስርዓት ወንበሩን ለማስጠበቅ በሃይማኖትም ስራ እየሰራ እንደሆነ ይታወቃል። ስለዚህ በሳውሪዎስ ዘመን በሳውሪዎስ ሊቀ ጳጳስነት ጸሐፊነት ወይንም ስራ አስኪያጅነት ባሉትኝ አባቶች ላይ ማንኛውም የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ተቃዋሚ እንደሆነች ሙሉ በሙሉ እሙን እንደሆነ ልታውቁልን ይገባል። ስለዚህ ይህ አካል እኒህ አባቶች ስራ እየሰሩ እንደሆነ እንድትገነዘቡ እንፈልጋለን። ከህዝብ ጋር የቤተ ክርስቲያኑ የሃይማኖት አባቶች እንዳይኖሩ እየተደረገ ነው። ማህበራት እንዲጠሉና ዳግም ማህበር ተብሎ የቤተ ክርስቲያኗ አገልጋዮች እንዳይደራጁ እየተደረገ ነው። አባቶች በሙሉ ይህንን ሀሳብ ተረድታችሁና አስባችሁት እንድትስተካከሉና ይሆንላችሁ
ከጎናችን እንድትቆሙ ካልሆነላችሁ ደግሞ ራሳችሁን አንደበታችሁን ከጉሮራችሁ ቆጥባችሁት በውስጣዊ ሀሳብ እንድታግዙ መናችሁን እንድታስተምሩ በምእመናኑ ላይ ስራ እንድትሰሩ ጥብቅ ማሳሰቢያ እንሰጣለን። ስለምናውቀው ከስራችሁ እንድትቆጠቡ ግን ይህንን ካልተቆጠበ ግን እርምጃችን ትግላችን እንዳገዛዙ እንደ ስርዓቱ የምንታገላችሁና ከትግልም አልፎ በእናንተ ላይ ትክክለኛ የሆነ እርምጃ መስመር እንደምንጀምር እንድታውቁልን እናሳስባለን። ኢትዮጵያ ለነጻነቷ ዛሬም በሀገርነቷ እንድትኖር ንጹህ የገበሬ ትግል፣ ንጹህ የሃይማኖት ትግል፣ ንጹህ የህዝባዊ ትግል እየተካሄደ እንደሆነ እንድታምኑ እንድታስቡ እናውቃለን። ኢትዮጵያ ከጫፍ እስከ ጫፍ ማንኛውም የሃይማኖቱ ተከታዮችና የሃይማኖት አባቶች ንቅናቄ እንደሰሩ እንድታውቁ እንድታስቡ እንገነዘባለን። ከዚህ ውጭ ግን በፖለቲካዊና ለፖለቲካው ተገዥና የፖለቲካው ተባባሪና አባል ከሆናችሁ ዳግም በራሳችሁ አጀንዳ መታገልም መጀመርም ትችላላችሁ። ይህን በማያደርግ አካል ግን ሁኔታው ለእናንተ ለህይወትም ለመኖርም አስጊ እንደሆነ እናሳስባለን። እግዚአብሔር ሀገራችን ኢትዮጵያን እምነታችንን በመልካም በስርዓት እግዚአብሔር ይጠብቅ። ከሚያጣላ ከሚያጋጭ ነጻነትን ከሚያሳጣና እኔ ልግዛችሁ እኔ ልብላችሁ እኔ እንደፈለኩ ወዲህ ልጣላችሁ ወዲህ ላኖራችሁ ከሚል አስተሳሰብ ካለው እግዚአብሔር ይጠብቀን። እግዚአብሔር ሀገረ ኢትዮጵያን ይባርክ። ሰላም ለሁላችን ይሁን። አመሰግናለሁ።